ደጅቆይቼ ዘውትር ዋስቸግር ሌላ መሻት ኖሮኝ አይደለም ናፍቀኝ ነው ከማንም ቀር ምንም ሌላ ረሃብ ኖሮኝ አይደለም ናፍቀኝ ነው ከማንም ቀር ምንም እግርስ ቆይቼ ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ እግር ስር ከርሜ ሰንብቼ ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ ሌላው ቀርቶብኝ ባይ ምን አለ ብሰማ ምን አለ ሁሉም ቀርቶብኝ ባይ ምን አለ ብሰማ ምን አለ ጌታ ሆይ ብለን ወደሱ ስትሬች ካደረግን እናገኛለን። let me say one word ከእግዚአብሔር ቃል ምሳሌ ላይ ምሳሌ 23:18 እንደዚህ የሚል ቃል አለ። በእውነት ፍጻሜ አለህና ተስፋ አይጠፋም ይላል እግዚአብሔር ቃል። በእውነት ምን አለ? ፍጻሜ አለህና ተስፋ አይጠፋም። በእንግሊዝኛው for surely there's a hereafter and your hope will not be cut off. So, you gotta hope. We have to hope. Come on. ከጌታ ግን ሆፕ ካደረግን እግዚአብሔር ቃል ምን ይላል? ተስፋ አይጠፋም ይላል። አምልኮ የሚመሩን ወገኖች አሉ። ለነሱ ጊዜውን እሰጣለሁ እና እዚህ ላይ ደግሞ አንድ ነገር መጨመር የምፈልገው ነገር እህቶቻችን አምልኮ በጸሎት ሊመሩ ወደዚህ ይመጣሉ። አንድ ነገር ማለት ፈልገው አንዳንዶች የሰማሁትን ደግሞ ልንገራቸው። ጧት እኮ ዘምረናል ይላሉ አሉ። እኔ ጋር መጥቶ ማንም አላለኝ። ጧት እኮ ዘምረናል ምንድነው የሚያዘምሩን? really you're saying this? ገና ለሊቱ ሁሉ ይዘመራል ለጌታ። what a joke, what a joke. I say this እግዚአብሔርን በመፍራት ጧት እኮ ዘምረናል። you must be joking. listen, እንደዚህ ያለ ሰው ካለ good job, nobody came to me. Wake up, wake up. You might as well practice ለነገስታት ንጉስ ለጌቶች ጌታ ለአማልክት አምላክ የሰማይና ምድር ፈጣሪ የሆነ ሁሉም በስልጣኑ ቃል ደግፎ የያዘ የነገስታት ንጉስን ለማምለክ get ready, get ready, get ready. I mean it. don't say እኔ ጋር መጣችሁ ጧት ዘምረናል ካላችሁ you'll have a problem. you really will have a problem. ገና እዛ ስንሄድ እኮ ላይ ተቀንሶ ይችላል ይላል ዋንቹ ፕራክቲስ በደም ሲቪያችን አፕዴት እናደርጋለን። ሲቪያችንን ኤግዜክቲቭ ሳመሪ ይላል I'm a good worshipper. ይማለዝ ዋል ለሊቱን ቀኑን ቢዘመር ለሱ ያንስበታል። ክብር ለእግዚአብሔር ይሁን። እሺ አሁን ወደሚቀጥለው ፕሮግራም ነው የምንሄደው። ወደዛ ከመሄዳችን በፊት አንድ ሁለት ነገር ሼር አድርጋችሁና ፓርቲኩላርሊ ለምን ብሎ መጠየቅ ጥሩ አይደል? ለምን ደግሞ ስንጠይቅ አንዴ አይደለም ደግመን ለምን መልስ ሲሰጣችሁ አሁንም ለምን አሁንም ለምን አሁንም ለምን መጠየቅ ጥሩ ነው አይደል? ምክንያቱም የምናደርገውን ነገር በአንደርስታንዲንግ በእውቀት በማስተዋል ማድረግ ስላለብን። ለምን ተሰበሰብን? does anybody know? ራእይ አለ ምንድነው ራእያችን? ባለፈው እህታችን ናኒ ሼር ታደርግ ሞክራለች በነበራት ጥቂት ደቂቃ። እዚህ ላይ ፕሮጀክት ማድረግ ይቻል እንደሆነ I don't know ግን I'll try and summarize.
ዕንባቆም ላይ ራእዩን ጻፈው የሚል ቃል ትዝ ይላችኋል። ራእዩን ጻፈው የሚያነባውም ደግሞ ያነባው ዘንድ ይረዳው ዘንድ ከዛም ደግሞ ይሮጥ ዘንድ ይላልና ይሄን የእህቶችን ፕሮግራም ስናደርግ ሁለት ነገር መጀመሪያ የዛሬ አመት at some point አድርገን ነበር የነበራችሁ ሰዎች ታስታውሳላችሁ። ከዛ ካደረግነው ፕሮግራም ፊድባክ ጋደር አድርገን ነበር የነበሩ ያገኘነው መልስ overwhelmingly ይቅርታ እንግሊዝኛ ስደባልቅ ይገባችኋል ግን overwhelmingly በጣም በሚገርም ሁኔታ we need this ነው የተባለው። ግን I'll take responsibility we need this እንደተባለው actively ደግሞ ስላላደረግን ይቅርታ ጠይቃለሁ personally። ግን ከዚህ በኋላ ግን መሄድ አለብን። ለምን እንደምንሄደው እግዚአብሔር አምላክ ለነብዩ ሲናገር አንድ ሕዝቅኤል ውስጥ ለዚህ ማመነታው የትኛው ነብይ ነው ያልኩኝ ነው። በፈረሰው ቦታ ላይ የሚቆምልኝን ሰው ፈልጌ እግዚአብሔር አምላክ አጣው አለ I believe ለሕዝቅኤል ነው ያለው። አጣው ካለ በኋላ የገዛ እጁ የገዛ ክንዱ መድኃኒት አመጣለት የሚል ቃል አለ። ትንቢተ ኢሳይያስ ላይ ሄዳችሁ ደግሞ ስታነቡ እኔን ላከኝ አትጣሰው እኔን ላከኝ አለ ኢሳይያስ። ሶ እዚህ ያለነው እኛ ጥቂቶችም ደግሞ በእህቶች አገልግሎት ውስጥ አብረን ያለን አሉ። በኋላ ኢንትሮዲዩስ እናደርጋለን። እኔን ላከኝ እያልን ነው። we are willing and obedient. are you willing and obedient እናንተም? are you willing and obedient? የእግዚአብሔር ቃል ትንቢተ ኢሳይያስ ላይ if you're willing and obedient የምድርን በረከት ሁሉ ትበላላችሁ ይላል። ስለዚህ we will be willing to go the extra mile. ያ extra mile ምንድነው? በፈረሰው ቅጥር መቆም እንችላለን፣ መቆም እንፈልጋለን። what I want to be clear by the way ያልሆነውን ደግሞ መናገር ጥሩ አይደለም። this is not a me too movement አይደለም። do you know a me too movement? እህቶች ይገባኛል ጥያቄ አይደለም። የአገልግሎት ችግር አለብን ለአገልግሎት ቦታ ለማግኘት ነው አይደለም። የዳይቨርሲቲ ጥያቄ አይደለም። it's not about diversity, it's not about me too, it's not about ይገባኛል no it is not it's about የት ነው ጌታ የሚፈልገኝ የቱ ጋር ተገኝቼ ነው በእኔ ውስጥ እግዚአብሔር ዓላማውን ሊፈጽም የፈለገው። ስለዚህ ባጭር ቃል ራእያችን ምንድነው? ኢንስፓየር የሚያደርጉ መጽሐፍ ቅዱስ ውስጥ ኢንስፓየር የሚያደርጉ ካራክተሮች አንዷ ዲቦራ ናት፣ አንዷ ደግሞ አስቴር ናት። እንግዲህ አሁን ስለ ዲቦራና ስለ አስቴር እዚህ ቆሜ ለመናገር አይደለም የቆምኩት፣ ግን I want to inspire you ሄዳችሁ እነዚህን የእግዚአብሔር ባሪያዎች መጽሐፍ ቅዱሳችን ላይ ሄደን ማጥራት እንችላለን ሁላችንም። ስለዚህ ነቅታለች ተነስታለች እያልን ነው። ዲቦራ ነቅታለች፣ አስቴርም ተነስታለች። guess what? Deborah is not here, is she? Aster is not here, is she? You are the Deborahs and Esthers of this generation. ዲቦራ የእግዚአብሔርን ሐሳብ አገልግላ አለፈች፣ አስቴርም እንደዚሁ። where are you? where are you the Deborahs of this generation? where are you the Esthers of this generation? እንደው ስለነ ዲቦራ ስለነ አስቴር አውርተን እናልፋለን አይሆንብን in Jesus name። ስለዚህ ዓላማችን የትውልዶቻችንን የኛን ዘመን በእኛ ባለንበት በትውልዳችን ውስጥ ዲቦራዎችና አስቴሮች መሆን ነው። would you agree? can I see hands? come on እጃችሁ ለማውጣት ደግሞ እንዴት ነው ጉዳዩ? እጄ ማውጣት ችግር አለ እንዴ? I'm going to ask that question again. will you be the Deborahs of this generation? good. will you be the Esthers of this generation? ጌታ ይረዳናል። በጸጋ ላይ ጸጋ ማብዛት የሚችል ጌታ ይረዳናል። we want to be the Deborahs and Esthers of this generation። እሱ ላይ ደግሞ አይቆምም። we want to raise Deborahs and Esthers in our generation. will you be that? will you be that? በመንፈሴ እንጂ ባህልና በብርታት አይደለም የሚለው የእግዚአብሔር ቃል እውነት ነው። በእናንተ ኃይል አይደለም፣ በእኔ ኃይል አይደለም፣ በእግዚአብሔር ጸጋ ግን ይቻላል። we need to take a stand። በዚህ ዘመን we need to take a stand. that's our vision። ተልኳችን ደግሞ ምንድነው?
እህቶቻችን በእግዚአብሔር ቃል በማስተማር በማስታጠቅ በጸሎት በምክር በማበረታታት እግዚአብሔር ለጠራቸው ዓላማ እንደ ዲቦራና እንደ አስቴር እንዲቆሙ እነርሱም ደግሞ ተልኳቸውን በዘመናቸው እንዲፈጽሙ ነው ተልኳችን። Can you see it? Can you see it? Can you believe it? አሜን። እኔ አሜን ልበላችሁ። What about our values? Value በአማርኛ ስተርጉም እሴት ነው። It's a kind of a tough word. What's our value? በእግዚአብሔር ቃል እና በእግዚአብሔር መንፈስ ዘወትር እየተሞላን እንደ እግዚአብሔር ሐሳብ መመላለስ። Who? You, me. I'm not going to do your own devotion for you. No, you have to do your own devotion. You have to take responsibility. እኔም እንደዚሁ. However, we'll come together ደግሞ በውስጣችን እግዚአብሔር ባስቀመጠው ፖቴንሻል በውስጣችን ባስቀመጠው ቅባት ደግሞ we'll come together, take part. እግዚአብሔር ደግሞ ይባርከናል፣ ያደርግልናል። ከዛስ መንፈስ በዚህ ዘመን ስለቶቻችን የሚለየው መለየት። We have to open up the ears of the spirit. ዝም ብሎ ግር ብሎ መሄድ የትም አያደርስም። What does the Lord say? በዚህ ዘመን ለኔ ለህዝቤ ለጄኔሬሽን ለልጆቻችን ጌታ ምን ይላል? እሱን ሰምተን ሙቭ ማድረግ። That's our value እሴታችን። ቅድም እያዋለው ሌላ ቫሊያችን በፈረሰው ቅጥር በኩል በመቆም እግዚአብሔር ለኛ የሰጠውን ድርሻችን በህብረትና በአንድነት በመቆም እግዚአብሔር ለወሰነልን ግብ መድረስ። Everybody ግብ አለው፣ ፐርፐስ። እያንዳንዳችን ፐርፐስ አለን። We have to feel our purpose. ፐርፐዛችን ፉልፊል ለማድረግ ግን በዚህም የሚወጋ አለ፣ በዚህም የሚወጋ አለ፣ ከጀርባ የሚገፈትር አለ፣ ፊት ለፊትም የሚቆም አለ። It's not easy. It's not easy. But when we stand together, በእግዚአብሔር ጸጋ በእግዚአብሔር መንፈስ ስንቆም ግን ኃይል እግዚአብሔር ነው፣ አቅም እግዚአብሔር ነው። ዲቦራን የረዳ ጌታ ዛሬም ከኛ ጋር ነው። አስቴርን የረዳ ጌታ ዛሬም ከኛ ጋር ነው። The same God. In fact, እኛ በተሻለ ጄኔሬሽን እየኖርን ነው። ጸጋ በተገለጠበት መንፈስ ቅዱስ በወረደበት ዘመን የተገለጥን ሰዎች ነን። It has to be easy for us, right? Easier. So, እዚህ ጋር ከቆምኩ የመስበክ ቻንስ በጣም ከፍተኛ ስለሆነ አሁን ለማሳጠር ነው ሞክረው። ግን I want you to catch the vision. እንደው ዝም ብለን ግር ብለን እያደረግን አይደለም። ይሄ ነገር የሚቀጥል ነገር ነው። We need everybody. የሚጸልዩ በፈረሰው ደጅ የሚቆሙ ልጆቻችን የሚያገለግሉ እርስ በርሳችን የሚገላገሉ ይፍታስ አማርኛ ትክክለኛ ከሆነ እርስ በርስ ሚኒስተር መደራረግ ማለት ነው። We need everybody. የእግዚአብሔር ቤት ውስጥ ማንም ስራ ፈት የለም። ይሄ ነው ዓላማው። ሶ አንድ a couple of things ተናግሬ ወደሚቀጥለው እንሄዳለን። ለዲቦራ ስትነሳኮ ባርቅ ነው። ባርቅ ትዝ ይላችኋል? የጦሩ ጀግና የጦሩ ጀነራሉ ዲቦራ ተነሽ ያለ የጦሩ ጀነራል ዲቦራን ፈለገ። ስለ አስቴር እንምጣ። መርዶኪዮስ፣ አስቴር በዚህ ዘመን ዝምብቲ መዳን ለአይሁድ ከሌላ ስፍራ ይሆናል። አስቴር ተነሽ ያለ Can you see it? So there is ባርቅ ሲሳራን ድል ለመምታት እስራኤልን ያዋረደ ሲሳራ ድል ለመምታት ዲቦራ በእግሯ ጦር ሜዳ መግባት ነበረባት። የእስራኤልን ሀፍረት ለማስወገድ ዲቦራና ባርቅ አብረው ነው የሰሩት። መርዶኪዮስና አስቴርም አብረው ነው የሰሩት። ያለ ሕግ አለች አስቴር፣ ያለ ሕግ እገባለሁ። ማንን አመነች? እግዚአብሔርን አመነች። ያለ ሕግ እገባለሁ አለች። ያለ ሕግም እንደተባለው ፌቨር መጣ፣ ሞገስ መጣ። ሞገስ ከማን? ከልዑሉ ከእግዚአብሔር። ከልዑሉ ከእግዚአብሔር ሞገስ ሲመጣ አስቴር በሩ ላይ ስትቆም ንጉስ didn't have any choice የወርቁን ዘንግ ዘረጋና አስቴር ሆይ የመንግስቴን እኩሌታ እንኳን ብትፈልጊ ይሆናል። ሞገስ ወጣ
ክብር ወጣ። it is possible in Jesus name. so መርዶክዮስና አስቴር ባርቅና ዲቦራ. so we need our brothers, right? we need our brothers. so ባርቅም he was a brother በጀነሬሽኑ. ዲቦራም was a sister in her generation. she was a judge, she was a leader, የጦር መሪና አዛዥና ዳኛም ነበረች። ስለዚህ here's my point is ወንድሞቻችን ያስፈልጉናል። እነ ባርቆች የዚህ ዘመን ባርቆች ያስፈልጋሉ። የዚህ ዘመን መርዶክዮሶች ያስፈልጋሉ። what we are going to do ከነ ባርቅና በዚህ የዚህ ዘመን ባርቆች እነሱም በቪዥናቸው ይምጡ። እንግዲህ የወንድሞችን ቪዥን ሌአውት ያድርጉልና እሱን እንሰማለን። ስለዚህ በዚህ ዘመን ያሉ ባርቆች፣ በዚህ ዘመን ያሉ መርዶክዮሶች፣ በዚህ ዘመን ካሉ አስቴሮችና ዲቦራዎች ጋራ አላማው መቆም ነው። can we agree in Jesus name? አሜን። እግዚአብሔር ሆይ ስምህ ይባረክ። ፓነል እንግዶች አሉን። ፓነል ጌስትስ 4 እህቶች አሉን። እነዚህ እህቶች they are very very bold እንደዚህ ስል ደግሞ they don't like it. I know they don't like it, but I know they are very bold. በጌታ ጸጋ እግዚአብሔር አብስቶ ይባርካቸው። ሲጠየቁ it was not easy, but somehow they said yes anyway. ጌታ ረዳቸው፣ ሁላችንም ረዳን። ለምንድነው? let me just say a couple of things. በእኛ ዘመን በእኛ መካከል በእኛ ካልቸር ብለው ይሄ ኦፕንሊ የመነጋገር ነገር የለም። we want to break that. I want to break that actually. I really want to break it. ለመሰላችሁ ኦፕን እና ትራንስፓረንት ሆነን ስንነጋገር ያለን ቻሌንጆች ሁሉ እንዲህ ነው እኮ እንዲህ ነው ጌታ እየረዳኝ ያለው ብለን ስንነጋገር ፈውስ ይመጣል። ሌትስ ብሬክ ዳት። ይሄ የማይጠቅመን ብዙ የሚጠቅሙን ካልቸሮች አሉ። ዶሮ ወጥ በጣም ይጠቅማል አይደል እንዴ? ዶሮ ወጥ ይጠቅማል፣ የጾም በየአይነቱ ይጠቅማል። ግን እግዚአብሔር ቤት ውስጥ እየኖርን ግን ተሸፋፍኖ መኖር you know ለደህንነት የለም በተሸፋፍኖ መኖር። so these sisters they are beginning to break that barrier in Jesus name. they are bold. ስቶሪያቸውን ሼር ሊያደርጉ ከኛ ጋራ አጨብጭቡላቸው። ገና ታጨብጭቡላቸው። እግዚአብሔር ይባርካቸው። ስቶሪያቸውን ሼር ሊያደርጉ they are being vulnerable በእኛ ጋር ደግሞ ልንገራችሁ። አሁን 1-3 የእግዚአብሔር ቃል ነግሬያችሁ እነሱን ጋብዛለሁ ወደዚህ። መናገር ትእዛዝ ነው። እግዚአብሔር ያደረገልን ነገር እኔ ራሴ am guilty. okay so እኔ ያው እዚህ ጋር ስቆም ራሴን የተመጣደኩ እንዳልሆነ I want to be very honest with you. እኔ በጣም እግዚአብሔር ብዙ ያደረገልኝ ነገር ያልተናገርኩት ነገር ብዙ አለ። ጌታ ጊዜ ሰጥቶኝ ደግሞ እናገራለሁ ብዬ ተስፋ አደርጋለሁ። but we have just started it. እናንተም get ready. ስቶሪ ያላችሁ ሁላችሁም your life story will heal somebody. ስቶሪ አለን። let's be bold to speak it. ይሄ ደግሞ ትእዛዝ ነው። ጌታ ኢየሱስ ክርስቶስ አንደኛውን አጋንንት ያደረበትን ሰው እየፈወሰና ማርቆስ 5 ላይ እንግዲህ ጌታን የተገናኘ ሰው እኮ ከጌታ መላቀቅ አይችልም። ኧረ እባክህ መጥቼ ካንተ ጋር አለ። ፈወሰው፣ ነካው፣ ኃይል ነካው። በቃ can I come please and live with you? ጌታ ግን ከለከለው ይላል። ከለከለውና ምን አለው? ወደ ቤት ሰዎች ሄደ ጌታ እንዴት ታላቅ ነገር እንዳደረገልህ እንዴት እንደማረ አውራላቸው። that's your mission ብሎ መለሰው። ስለዚህ እነዚህ ቶቻችን እዚህ ቆመው ሲናገሩ they are fulfilling their mission. መዝሙር ላይ ደግሞ እግዚአብሔርን የምትፈሩ መዝሙር 66:16 እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ ለነፍሴ ያደረገላትን ልንገራችሁ። ኑ ስሙኝ። we have an audience. እኔም I should be willing ስቶሪን ሼር ለማድረግ እናንተም you should be willing ስቶሪያችሁን ሼር ለማድረግ። እንደዚህ ነበርኩ ጌታ እንደዚህ ያወጣኝ አሁን ደግሞ እንደዚህ እየረዳኝ ነው። that becomes ለአንድ እህት ለአንድ ወገን ለመቆም አቅም ይሆናል። ራእይ ላይ ደግሞ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ምን አደረጉት ይላል? አሜን፣ ድል ነሱት። ከዛስ ነፍሳቸውን እስከሞት ድረስ አልወደዱም። they were bold በመመስከር በመናገር ድል አለ። ይሄ መጨረሻው ነው። መዝሙር ላይ
አሁን አፈርም እያደረኩ ነው። አዩ ጌቲኝት አዩ እየገባችሁ ነው አይደለ? እሺ ጉድ። መዝሙር 107 ላይ ምን ይላል? ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ምን ያደርጉ? ይናገሩ ይናገሩ። Let the redeemed of the Lord say so. Are we redeemed? Are we redeemed? In Jesus name we are. እግዚአብሔር ስሙ ይባረክ። አሁን የፓነል እንግዶቻችን ወደዚህ ጠራለሁ። ወደዚህ ይመጣሉ። እስኪ ሰፖርት አድርጓቸው ፕሊስ፣ ኢንካሬጅ አድርጓቸው። ናኒ መንግስቱ፣ አይዳ ኪዳኔ፣ ዜድ አማረ፣ ቤተል አብርሃም። በደንብ አጨብጭቡ እንጂ እንዴት ነው? ኦኬ እግዚአብሔር ይመስገን። So again a good warm welcome to our panel guests. Come on. Very good. እግዚአብሔር ይመስገን። እሺ ፓነሎቻችን እዚህ ናቸው። ሶ በፊት ከናኒዬ እንጀምራለን። መጀመሪያ ምንድነው የምናደርገው? እንግዲህ ያው ሁሉም እህቶቻችን በሙሉ ብሪፍ የሆነ ኢንትሮዳክሽን ይሰጡንና ከዛ ወደሚቀጥለው እንሄዳለን። ናኒዬ እንግዲህ በአጠቃላይ በህይወትሽ የሄድሽበት ጎዳና በጣም ኢንትረስቲንግ ነው፣ መስማት እንፈልጋለን እና እስኪ ሜቢ በራስሽን በማስተዋወቅ ብትጀምሪልን እባክሽን። እሺ ያው ስሜ ናኒ መንግስቱ ነው። በሮቦት ቤተክርስቲያን ውስጥ አባል ነኝ። የእግዚአብሔር ምሕረት ደግሞ የበዛልኝ ነኝ እና በሮቦት ቤተክርስቲያን ውስጥ በዲያቆንነት አገለግላለሁ። እንደገና ደግሞ ጌታ እንደረዳኝ የእግዚአብሔርን ቃልም በማቅረብ አገለግላለሁ። ተባረኩ። እሺ እንግዲህ ወደ ዋናው ርዕሶቻችን ስንገባ ያው እኔም በጥቂቱ በማቀው ናኒ ባለፉት ውስጥ በጣም በከባድ ነገር ውስጥ እንዳለፍሽ በጥቂቱም ቢሆን አውቃለሁ። እስኪ ለጉባኤያችን ሳምራይዝ አድርገሽ ብትነግሪን ምን እንደሚመስል። እሺ 2023 ኦገስት ጀምሮ ያው አሁን ከአንድ 4 ወር በፊት ያለ ህይወቴን ነው የምነግራችሁ። ይሄንን ስናገር አንድ ነገር እዚህ ጋር እንድታዩልኝ ዋናው የምፈልገው ያው የጌታን ነገር ነው አይደል? በበለጠና ሲዝን ነው በቃ በሰው ህይወት ውስጥ ያለን ሲዝን የምናልፍበት ሲዝን ይኖራል። በቃ ያንን ሲዝን ደግሞ አናውቀውም አይደል? መቼ እንደሚመጣ አናውቀውም፣ መቼ እንደሚያልቅ አናውቀውም። ግን እግዚአብሔር ያውቀዋል። እና በቃ የህይወትን ሲዝን እዛ ላይ ያንን ብቻ ያያችሁ፣ ምክንያቱም በእያንዳንዳችን ህይወት ውስጥ የሚያልፍ ነገር ስላለ ማለት ነውና እና በ2023 ኦገስት ላይ አገር ቤት ነበርኩኝ። ደርሼ መጥቼ በመጣው በ16ኛ ቀኔ እኔ አባቴ ጤነኛ ነው። ስለ አባቴ ነው እንግዲህ የምናገረው። በጣም በዘመኑ ሁሉ ጤነኛ ነው። በእድሜም በጣም ደህና ነው። 17 ቀን እዛ ቆይቼ መጥቼ በመጣው በ17ኛ ቀኔ ስልክ ተደወለልኝና በጣም በቃ ከባድ የሆነ እንግዲህ ቆሞ አብሯቸው የነበረ ጤነኛ ሰው በቃ ሊሞት ነው ያለው በኃይለኛ ህመም ውስጥ እንዳለ ነገሩኝ ማለት ነውና በጣም የሚያስደነግጥ ነበር። በቃ ምክንያቱም ትንሽ የሚያመው ሰውም ስላልነበረ ማለት ነው። ግን አንድ ነገር ልል የምፈልገው ይሄ ኦገስት 6 ነው። ኦገስት 5 ጸሎት ላይ ፓስተር ኢሳ ቅዳሜ ጠዋት ጸሎት ላይ ማለት ነውና እዚህ ውስጥ ያላችሁ እህቶች አላችሁ እኔ በልቤ መልእክት ሲመጣ ይመልክላችሁ 2023 ኦገስት ላይ ሄዳችሁ ብታዩ ያን ነገር ልኬላችኋለሁና ፓስተር ኢሳ ሲጸልይ አንድ መዝሙር ይዘምር ነበር። ተራራው ደልዳላ ሜዳ ይሆናል እያለ ማለት ነውና ሸለቆም በቃ ይሞላል እያለ ይጸልያልና ሰምሃው በጣም ልቤን ያዘኝ። በቃ በጣም ልቤን ያዘኝና ካፌ ውስጥ አልወጣለ ቀኑን ሙሉ ስዘምረውዬ በመሐከል ላኩላችሁ ለናንተም ለቃለ ምልክላችሁ ሰዎች ትላኩኝና እኔ ግን ቀጥዬ በኔም ቤት በቃ የጌታ እጅ ይታያል፣ በኔም ቤት መልካም ይሆናል ውስጤ ነው የሚለው ነን ስቶፕ ነው። በዚህ ሰዓት እንግዲህ ሁሉ ሰላም ነው። እንደዛ ድሬ መጥቼ እሁድ ልክ እዚህ ፓርክ ያረኩ ነውና ተደውሎልኝ ተነገረኝ። ያው ተሯርጬ መሄድ ነበረብኝ። ሄድኩኝ። ግን በዛ ሁሉ መሐከል ያው ብዙ ደስ የማይል ነገር ነበር።
ሲዝኑ መጥፎ ስለነበር ትኬትም ለማግኘት ከባድ ነበር። ግን አዙረን ተመልሰን ነው ሄድነውና እህቶቼ ከኔ ጋር አሉ። በዛ ውስጥ ግን አንድ ነገር ይሄ መዝሙር ውስጤ በቃ አይምሮዬ በጣም ጨንቆኛል። የሚነገረኝም ነገር በቃ ቆሞ ያየው ሰው ሊሞት ነው በቃ ከደረሽ አሁን ነው በቃ ያሉኝና በጣም ጨንቆኛል። ግን ልቤ ይሄን መዝሙር ይዘምራል። እኔ ተጨንቄ ያለው እንግዲህ በ2 ሰዓት በ3 ሰዓት ውስጥ መሳፈር በጣም ከባድ ነው። ግን ልቤ ተራራው ደልዳላ ሜዳ ይሆናል በቃ ያለ ልቤ ይዘምራልና ቤት ሄደን ሁሉ ነገር አልቆ ፕሌን ውስጥ ገብቼ እንትኑን ሳረግ ነው ቤልቱን ስዘጋ አሁንም ተራራው ደልዳላ ሜዳ ይሆናል ዋው አልኩኝ። ኦኬ በቃ ይሄ ነገር ለኔ ነው ማለት ነውና አሁን በቃ ሰዓት ለማሳጠር ገባሁኝ። ስገባ በጣም ከባድ ነገር ነበር። ግን እግዚአብሔር የሚሰጠንን ነገር ዝማሬም ሊሆን ይችላል ያስለመደንን ነገር እንደ ቀላል አንየው። ምክንያቱም ያቺ የምታሳልፈናት ከያዝናት ማለት ነው ካልናቅናት ማለት ነው ወይንም ደግሞ ሌላ ነገር ካልጠበቅንና በዛ መልኩ እዛ ገብቼ ያው እንግዲህ ነገር ተጀመረ ጉዞ ማለት ነው። በሚቀጥለው ጥያቄ ደግሞ ሌሎችን አካትታለሁ። እሺ ታዲያውን በዚህ በአስቸጋሪ ወቅት በህይወትሽ ያለፍሽ በነበረበት ጊዜ እስኪ ያው ሳምራይዝ ታደርግልናለሽ? ያው ብዙ ነገር አለ አይደል? የቤተሰብ ኃላፊ ነሽ፣ ልጆች አሉ፣ ትዳር አለ፣ ትምህርትም ደግሞ ጀምረሽ ነበር፣ ስራም አለ። እንዴት ነው ይሄን ሁሉ ነገር ማኔጅ ማድረግ የቻልሽው? እና ምንስ ደግሞ ሲያጋጥምሽ ነበር በዚህ ጊዜ ውስጥ? በዚህ ጊዜ ውስጥ ያው ከመጀመሪያው ጊዜም ብጀምር ያው ልጆችን ሰደንሊ ጥለን ስንሄድና 6-7 ሳምንት ቤት ውስጥ ልጆችን ጥሎ መሄድ ቀላል ነገር አይደለም አይደል? ትምህርት ቤት ከመቀስቀስ ጀምሮ ብናነሳው አንዳንድ ልጆች ወዳቸውን ያማቸዋል። እናንተ በቃ ይዟችሁ ብላችሁ መድኃኒት ሰጣችሁ ምናምን አለ አይደል? እንዲሄዱ ታረጋላችሁና በዛ ምክንያት ልጄ ራሱ በቃ ትምህርት ቤት ሚስ አድርጋ ከትምህርት ቤት ሁላ ብዙ ወቀሳ መጥቶብናል ማለት ነው። አባቷም ስራ ነው፣ እኔ የለሁም። ያው አፌክት ካረገን ነገር ማለት ነውና ሌላ ግን ያው ትምህርት የተማርኩ ነበር። በዛ ብዙ አፌክት ያደረገኝ ነበር። ምክንያቱም እንዴት አድርጌ ኮንሰንትሬት አድርጌ ማንበብ አልችልም፣ አሳይመንቶቼን መስራት አልችልም። ምንም ጥያቄ የለውም። ሞክራለሁ ግን አልችልም፣ ፈልጋለሁ ግን አልችልም ማለት ነውና በብዙ መልኩ አፌክት ያደረገኝ ነበር። ግን በዋነኝነት ነገር በዚህ ጀርኒ ውስጥ እግዚአብሔር አንዳንዴ ሰዎችን ዞር ያረጋል። አሁን ይሄንን ስናገር ለብዙዎቻችሁ ለግማሻችሁ ይገባል፣ ለግማሻችሁ ላይ ያገባ ይችላልና አባቴ ታሞ ሲሄድ ፎር ሰም ሪዝን ያሉ ቤተሰቦች በሙሉ ፊታቸውን አዞሩ። ማንም ሰው የለም እስከሚደንቃችሁ ድረስ ማለት ነው። ብዙ ፋሚሊዎች አሉ። ሁሉም እኔ ራሴ እስካሁን ምንድነው ብትሉኝ አይገባኝም ማለት ነው። በአባቴ በኩል ያሉት ሁሉ አባቴ በጣም ነው የታመመው፣ በኃይል መንቀሳቀስ አይችልም። በዚህ ሁሉ ውስጥ ወደ አመት ከ10 ወር ነው የታመመው። አመት ከ6 ወር ከ7 ወር ነው የኢትዮጵያ ሆስፒታል እንግዲህ ታውቃላችሁ፣ ፕራይቬት ሆስፒታሉ ሌላ ቦታ ማረግ አንችልም፣ ምክንያቱም ፋታ የሚሰጥ አይደለም። ዘመዶቹ ቤተሰቦቹ በሙላ ፊታቸውን አዞሩ። እንደውም የእናቴ ቤተሰቦች ናቸው በቃ መተው ሲያግዙኝ የነበሩትና እነዚህን የሚያግዙኝን ሰዎች ደግሞ አሁን እነዚህ የእናቴ ቤተሰቦች መተው መጠየቅ ነው እንጂ ያለባቸው ኃላፊነታቸው አይደለም አይደል? ፉል ታይም ከአባቴ ጋር መሆን እውነታውን ካየ ነው ማለት ነው። ግን ካጠገቤ እንዲቆሙ ጌታ ደግሞ እነሱን አነሳስቶ ሲመጣ ለኔ በጣም ጫና ነበር። እነዚህ ሰዎች ስራቸውን ትተው ነው የሚመጡት፣ ኑሯቸውን ትተው ነው፣ የራሳቸውን ነገር ዘግተው ነው። የኔ አባት ነገር ደግሞ በሳምንት በ2 ሳምንት የሚጠየቅ ሳይሆን በ3 ቀን ሆስፒታል ቤት ቢገባ ማታ ተመልሶ ሆስፒታል ነው የሚሄደው። እስከሚደንቃችሁ ድረስ ጣር ነበር፣ በቃ ምጥ ነበር፣ የማያቆም ነገር ነበርና በዚህ ሁሉ ውስጥ እነዚህ ሰዎች ከኔ ጋር ሲቆሙ ለኔ ጭንቀት ነበር። ምክንያቱም ቤታቸውን ትተው ነው፣ ኑሯቸውን ትተው ነው፣ ነገራቸው የሚጎለው ብዙ ነው እና ይሄ ሁላ ጫና እኔ ላይ ነበረ፣ ከባድ ነበረ። ጌታ ግን መልካም ነው። በሚቀጥለው ጥያቄ ያስተካከልኩኝ መልሳለሁ ጊዜ እንዳልወስድ በነገር ሁሉ ውስጥ ረዳኝ። ግን ሁሉ ጊዜ ነገሮች ራሱ ዞር ቢሉ ማየት ያለብን በቃ ከኛ ጋር ያለው ጌታ ቃል ይሰጠናል፣ ሰዎችን አጠገባችን ያደርጋል፣ ዝማሬን በውስጣችን ያመጣል። ቀላል አድርገን ማየት የለብንም። እነዚህን ዝማሬዎች ከያዝናቸው፣ እነዚህን እግዚአብሔር የሚሰጠንን ቃል ከያዝን የማይታለፉ ጊዜዎችን አልፈን እንደዛሬ እዚህ እንደኔ መቀመጥ እንችላለን። በዛ ውስጥ አይገባንም። አሁን እኔ አልፌበት ስለሆነ ነው እዚህ ጋር የምናገረው አይደል? ወደ ኋላ ያየው ስለሆነ ነው እንጂ ያኔ ገብቶኝ አይደለም። ግን በእያንዳንዱ ቀን አጠገባችን ካሉ ወገኖች ጋር በተለይ የጌታን ነገር ካልያዝን ማለፍ አንችልም። ምክንያቱም ጠላት ወጥመድ ነው የሚያመጣው። ቤተሰብ ሁሉ ዞር ሲል እኔ እስካሁንም አይገባኝም እና ምን ተብሎ ይሄ ይመለሳል? ከባድ ነው። ግን ጌታ አለ በቃ ይረዳልና በሚቀጥለው ደግሞ እመልሳለሁ። እሺ የሚገርም ስቶሪ የነገርሽን ነው ናኒ። እንግዲህ ኑሮሽን የኖርሽ፣ ቤተሰብሽን ያስተዳደርሽ፣ ማድረግ ያለብሽን ያደረግሽ፣ ትምህርት እየተማርሽ እያገለገልሽ ፖሲብሊ ደግሞ
ኤቭሪዴ ያለሽን ላይፍ እየኖርሽ ሳለ ሳምቲንግ መጣና ዲዝራፕት አደረገው አይደል ህይወትሽን እና በጣም ከፍተኛ ቀውስ ውስጥ እንዳለፍሽ ነው ሼር ያደረግሽን። በጣም ታፍ ነው። ጀስት ፋስት ፎርወርድ አሁን ወደፊት ስንሄድ ደግሞ በነዛ በሁለት አመታት ውስጥ ኢትዮጵያ ብዙ ጊዜ ተመላልሰሻል። በአጠቃላይ ወደ 8 ጊዜ ተመላልሰሻል። በጣም የኢትዮጵያ የፕሌን ቲኬት በጣም ውድ እንደሆነ ሁላችንም እናውቃለን። አዲስ አበባ ድረስ 8 ጊዜ መብረር እና መመለስ ያው እዛም ያለ ብዙ ኤክስፔንስ አለ። በዛ ላይ ደግሞ እዛ ማውጣት ያለብሽ ሁሉ አለ እና እስኪ ይሄንን ደግሞ አስመልክቶ ባንቺና በመላው ቤተሰብሽ ወይም ደግሞ በአጠቃላይ እንዴት አይነት ቻሌንጅ አጋጥሞሽ ነበር? ምን ይመስል ነበር? እሱን ደግሞ ሼር ብታደርጊን። በመጀመሪያ በእንደዚህ አይነት መልኩ መሳፈር በራሱ ደስ አይልም። ሰደንሊ እየተነሱ መሄድ ከሄዳችሁ በኋላ ከ6 ሳምንት ከ7 ሳምንት በኋላ ሌላ በቃ ነገር ከባድ ነገር መጥቶ የግድ መኖር አለብኝ። አሁን እንግዲህ እንደምነግራችሁ የኔ ነገር ከሌሎቻችሁ ሊለይ ይችላል። ምናልባት በአለም ሁሉ እኔ ብቻ ነኝ እያልኩ ሳይሆን እዚህ ውስጥ ካላችሁስ ማለት ነውና ሌላ ሰው የለም። በቃ ሀፍ ቱ ጎ ማለት ነው። ባይ ዘ ወይ ስራዬን ትቼ ነበረ። ስራዬን ፎስተር ኬረር ነኝ። ልጅ ይዤ እንን ማድረግ አልችልም። ስራዬን መተው ነው ያለብኝ። ምርጫ የለም ማለት ነው። እንደዛ ነበር ያለሁትና ኦብቪስሊ አይደለም 8 ጊዜ በአመት ከ10 ወር 8 ጊዜ ነው የሄድኩትና 8 ጊዜ መሄድ ያው ምንም ጥያቄ የለውም። በጣም ከባድ ነው። ግን በመሄድ ብቻ ቢያበቃ ደግሞ ጥሩ ነው። የኢትዮጵያ ሕክምና ከአይምሮ በላይ በጣም ከባድ ነው። የመጀመሪያውን 12 ቀን ገና የሄድኩኝ ጊዜ 1.1 ሚሊዮን 250 ሺህ ነው በ14 ቀን ውስጥ የከፈልኩትና እኔ ራሱ እንደዛ አይነት ብር እኔ አይቻል አቅም ለምናገር ማለት በቃ ጌታ ግን ፕሮቫይድ ያደርግ ነበር። በቃ እነሱ ዝም ብለው ነው የሚጠይቋችሁ። እዛ ጋር ጣር ላይ ያለ ሰው አለ በፍጹም መንቀሳቀስ የማይችል። ስለዚህ በዚህ ጋር 200 ሺህ ይላሉ፣ በዚህ ጋር 400 ሺህ ይላሉ፣ በዚህ ጋር 600 ሺህ ይላሉ። እንደውም እኔ አክስቶቼ እቺናኒ እንደው ምን ነው በደንዳና ናት ሲጠየቅ እሺ ነው የምለው። ምን ማለት እችላለሁ? እኔ እኮ የለኝም ግን there's nothing በቃ ምን እላለሁ? እዛ ጣር ላይ ነው ያለው። ግን እግዚአብሔር ያዘጋጅ ነበር። በሁሉ በላይ ደግሞ ባለቤቴ በቃ ካጠገቤ ነበር። ካጠገቤ እስከሚደንቀኝ ድረስ የፓነል ዲስከሽናችንን እዚህ ጋር እንጨርሳለን። ሁላችሁም ባርካችሁ። አይዳ ተባረኪ፣ ናኒ ተባረኪ፣ ዘይት ተባረኪ፣ ቤቴ ተባረኪ። እግዚአብሔር አፍቶ ይባርካችሁ። እርግጠኛ ነኝ ሁላችንም በዚህ ውስጥ አንድ ብቻ ሳይሆን ብዙ ነገርን እንደወሰድን እንደተማርን። እግዚአብሔር ስም ይባረክ። እግዚአብሔር እናመሰግናለን። በዚህ አገልግሎት ውስጥ ያላችሁ እህቶች አንድ ጊዜ ወደዚህ ጋር ብትመጡ ጠይቃችኋለሁ። ፌበን፣ ናኒ፣ አማመረ፣ ወይኒ ሁላችሁም ወደዚህ ትመጣላችሁ። ቲጂ የረሳው ወይኒ ማለች ጂጂ ማለች ሌላ ሰው አለ ይሆናል። ኦኬ እንግዲህ እነዚህ እህቶች ሃኒ የታለሽ? ወይኒ ሃኒ በይኔ በጣም እያለች ነይ እስቲ ተባረኪልኝ። እንደውም ሃኒ ስቴጅ አትወድም ነግራኛለች። ስለዚህ ነው ወደ ኋላ የምትለው። እንደውም የእህቶች ፕሮግራም ሊጀምር ዋና እሷ ናት። አይ ነው ዛት ፎርፋክት እግዚአብሔር አብስቶ ይባርክሽ ሃኒ። That's good. እሷ ራሷ ናት ጎትታ። ኤኒዌይ ዳትስ አናዘር ስቶሪ። አዲስ ስቶሪ አልጀምርም። እነዚህ እህቶች አሉ በእህቶች አገልግሎት ውስጥ በጣም ዴዲኬትድ ናቸው። በጣም የሚጸልዩ ናቸው። በጣም በውስጣቸው ብዙ የከበረ ነገር አለ። The reason I asked them to come here is to reach out. ኮንታክት አድርጓቸው። We are here to support each other. አብሮ ለመጸለይ ለመመካከር reach out. You know who they are now? እና በጣም የእግዚአብሔር ጸጋ የሚበዛላቸው ናቸው። በጸሎት በምክርም እንደው ቁጭ ብለው የሚሰማችሁ አትፈልጉም? የለም የሚሰማ ሰው የለም። በዚህ የተቀቡ ናቸው። እግዚአብሔር ይባርካቸው። ይሄን አገልግሎት እዚህ ደረጃ እንዲደርስ ብዙ ለፍተዋል፣ ብዙ ደክመዋል፣ ብዙ ስራ ተሰርቷል። እነገና አውገስታኖስ እግዚአብሔር አብዝቶ ይባርካችሁ። ሞር ስቶሪ ደግሞ ወደፊት እንሰማለን። እግዚአብሔር ጸጋ በነገሩ ያበዛልናል። የመጣችሁ እግዚአብሔር ይባርካችሁ።
እንግዶቻችን እግዚአብሔር ባርካችሁ። አሁን ፕሮግራማችን ጨርሰናል። ወደፊት ደግሞ እንዴት ያደረግን እናደርገውን ሚኒስትሪ በሉት ፌሎሺፕ በሉት ምንም ስም ይሰጠው እንዴት አድርገን ደግሞ አብረን እንደምንሰራ ያው እየተነጋገርን የምንቀጥለው ነው። የቤተክርስቲያን መሪዎችን በጣም አመስገን ፈልጋለሁ። ሚዲያ ቲም እግዚአብሔር አብዝቶ ይባርካችሁ። በጣም ብዙ ተጉ ኢንስትሩመንት የሚጫወቱ እግዚአብሔር ይባርካችሁ። አስተናጋጆች there's a lot of people actually behind this እና እግዚአብሔር አብዝቶ ይባርካችሁ። እናንተ ተባረኩ። በሰላም እንሄዳለን። ጨርሰናል። ወንበራችሁን ፒክ ታረጉትና ተባረኩልን። እራድርጌያት ብትመለምት ደጅቆይቼ ዘውትር ባስቸግር ሌላ መሻት ኖሮኝ አይደለም ናፍቀኝ ነው ከማንም ከምንም ሌላ ረሃብ ኖሮኝ አይደለም ናፍቀኝ ነው ከማንም ከምንም ቆይቼ ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ እግር ስር ከርሜ ዘንብቼ ብሰማ ጆሮ